እንደ ርግብ የዋሆች እንደ እባብም ምኖች ሁኑ ይላል። ልባሞች እስኪ በሉ እንጂ ሁላችሁም በሉ ልባሞች ሁኑ እስኪ በሉ። እንደ ምኖች እንደ እባቦች እስኪ በሉ ልባሞች ሁኑ። የእባብ ልባምነቷ ምንድነው ቢሉ እባብ ከአንድ ቦታ ወደ ሌላ ቦታ ልትሻገር ብትፈልግ ውሃ ላይ ከሆነ መርዟን ተተፋውና በውሃው ላይ ከላይ እየተንሳፈፈችን የምትሄደው ከነ መርዟ ውሃው ላይ ከላይ ተንሳፍፍ እሄዳለሁ ብትል ግን መርዟ ከውሃው ጋር በአፏ ቢገባ ይጠቅመኛል ያለችው መርዟ ራሷን ገሏት ይተርፋል። ለራሷ ደህንነት ስትል መርዟን ውጪ ተፍታ በህይወቷ ላይ ፈርዳ። ምክንያቱም ውሃው ላይ ስትንሳፈፍ እኮ ሌላ አውሬም ሊበላት ይችላል አይደል? አይችልም? ይችላል እኮ ውስጥ ያለ አሳ ሊበላት ይችላል። ግን መርዟን የተፋችው ራሷን ላለመከላከል ሳይሆን ራሷን ህይወቷን ለማትረፍ ነው። እንዲሁ ሁሉ ይላሉ ሊቃውንት ስሙ በደንብ እንደ እባብ ልባም የሆኑ ክርስቲያኖችም መርዝ የሆነ ክፋታቸውን ባህር ወደ ተባለች ወደ ቤተ ክርስቲያን ሳይገቡ ደጁ ላይ ነው ተፍተውት መምጣት ያለባቸው። አሁን እኮ ከነመርዛችን እየገባን እኮ ነው እየሞትን ያለው። ህይወት የሚሰጠው ቤት እየገባ ሰው ሞቶ እንዴት ይወጣል? ከነመርዙ ካልገባ በቀር። አዎ መርዙን መጥፋት የማይፈልግ ሰው እኮ አለ። አንዳንዱ ብልጣብልጥነቱን፣ አስተዋይነቱን፣ አርቆ ሐሳቢነቱን፣ ዕውቀቱን፣ ዝናውን፣ ክብሩን ትቶ ቤተ ክርስቲያን መምጣት የማይፈልግ ሰው አለ። ለምን ትቶት ቢመጣ እዚህ ሊናቅ እችላለሁ ብሎ ስላሰበ ማለት ነው። እዚህ ማንም ተርታ ሊያረገኝ ይችላል ብሎ ስላሰበ ማለት ነው። ለዛ እኮ ነው እባቢቱ መርዟን ተፍታ ውሃው ላይ የምትሄደው ሌላው እንዲንቃት ሌላው እንዲያዋርዳት ሳይሆን ራሷ እንዳትሞት ነው። ክብርህን፣ ዝናህን፣ ዕውቅናህን ሁሉን ነገርህን ከውጭ ጥለህ ባዶህን የምትመጣው ይጠቅመኛል ያልከው ነገር ከእግዚአብሔር እንዳያርቅህ ነው። ሁሉም ሰው ጥሎ ነው መምጣት ያለበት። ሁላችን እዚህ ስንመጣ ባዶነታችንን መውደድ እኮ አለብን። ሰው እንዴት እግዚአብሔር ፊት ሆኖ ሰው የሚከበረው አምላክ ፊት ሆኖ ይመጻደቃል? እንኳን እኛ ተራዎቹ ይቅርና እኮ መንበሩን የሚያገለግሉት ካህናት እንኳን አላያችሁ? ኪዳን ጸሎቱን ለም ሲደረግ ካህናት ምናቸውን ያውልቃሉ? አይታችሁ ተጉ ሻሽም ካለ ጥምጣምም ካለ ቆብም ካለ ያውልቃሉ። እውነት እኮ ነው። ሰው እንዴት ከእግዚአብሔር ከሥላሴ ዙፋን ፊት ሆኖ እንክስባት ባይበትም ቆርቡን ያደርገዋል? ሁሉም አውልቆኛ ባዶነን አንተ ነህ እንጂ ልዑል ይሉታል። አንተ ነህ እንጂ ቅዱስ፣ አንተ ነህ እንጂ ምስጉን፣ እኛማ ምን አለን ይሉታል። ከካህናቱ ያላየነው ከአገልጋዮቹ አልተመለከትነው እኛ ጋር የመጣ ይሄ እንግዳ የሆነ ነገር ከየት የሆነው? በጣም እኮ መታረም ስላለብን ለዛ ነው ጫማህን ከእግርህ አውልቅ አለው። በቃ ሁሉን ነገር ተወውና ና አለ። ሙሴም ጫማውን አወለቀ፣ ተጠጋ። የሚገርማችሁ ጫማህን አውልቅ ያለው የእግዚአብሔር መልአክ ነው። የማን መልአክ? ከዛ በኋላ ግን ቤት ገብታችሁ ስታነቡት የሚያነጋግረው እግዚአብሔርም አለ እያለ ነው። ምን ማለት ነው? ያናገረው መጀመሪያ የእግዚአብሔር መልአክ እያለ ነው። ከዚህ በኋላ ያነጋገረው ያለው ደግሞ እግዚአብሔር ነው። ምን ለማለት ተፈልጎ ነው ቢባል አንደኛ መልአክ ተብሎ የተጠራው እግዚአብሔር ወልድ ነው ይላል። ማን ነው? እግዚአብሔር ወልድ ነው። መልአክ ማለት በቁሙ ትርጓሜው አንደኛው ልዑክ ማለት ነው፣ የሚላክ ማለት ነው። ከአብ ዘንድ ተልኮ ከመቤታችን ስጋን ተዋህዶ ስጋውን ቆርሶ ደሙን አፍሶ ያዳነን ማን ነው? ክርስቶስ ነው። መልአክ የተባለው ለዛ ነው። የተላከ የወረደ ከሶስቱ አካላት አንዱ እሱ ስለሆነ መልአክ ማለት አለቃ ነው። ታስታውሱ ከሆነ ስለሚወለደው ሕፃን ኢሳይያስ በትንቢቱ ሲናገር ድንቅ መካር አለቃ ብሎ ነው የተናገረው። ክርስቶስ አለቃ ነው። መልአክ ተብሎ የተጠራው ለዛ ነው። የእግዚአብሔር መልአክ ማለት የእግዚአብሔር ልጁ ከሶስቱ አካላት አንዱ የሆነ ኢየሱስ ክርስቶስ ለሙሴ በቁጥቋጦና በሐመልማሉ ተናገረው። ብዙ አለው። ሕዝቤን ነፃ ልታወጣ ታስፈልጋለህ አለው። ሙሴ ብዙ ነገር ብሎታል። እኛ ሙሴ ስላለው ነገር ትኩረት እንድናረግ ሳይሆን ያነሳውላችሁ ጉዳያችን ሐመልማሉና ነበልባሉ ላይ ስለሆነ ነው። ሙሴ ያያት ሐመልማልና ነበልባል ሊቃውንት ዕፀጳጦስ ይሏታል። ዕፀጳጦስ እያሉ ይጠሯታል። ያቺ ዕፀጳጦስ የምትወክለው ሙሴ የእግዚአብሔርን ድምፅ የሰማበት ቦታ ብቻ ሆነ አይደለም። ዕፀጳጦሱ ሊቃውንተ ቤተ ክርስቲያን ሲያስተምሩ ብዙ ትርጉም አለ። ከነዛ ትርጉሞች መካከል እኛ ለትምህርታችን የሚሆነንን 4 ብቻ እንነግራችሁ። ስንት መልሱ እንጂ 4። እኚህን ብቻ ነግሬያችሁ እንጨርሳለን። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ሐመልማሉና ነበልባሉ ዕፀጳጦሱ የሚወክለው በመከራ የተከበበችውን እስራኤልን ነው። እስኪ በመከራ በሉ የተከበበችውን እስራኤል።
እስራኤል በጊዜው በመከራ ተከባ ነበር። እሳት በተባሉ በግብፃውያን እየነደዱባት እያሰቃዩት እያንገላቷት በጽኑ በሆነ በባርነት አገዛዝ ትኖር ነበር። እግዚአብሔር ምን ሊለው ፈልጎ መሰላችሁ? ሐመልማሉ ላይ የሚነደው እሳቱ ሐመልማሉን አላከሰመውም፣ አላቃጠለውም፣ አላጠፋውም። እንዲሁ ሁሉ እስራኤልን የከበበው ፈተና እስራኤልን አያጠፋውም ማለት። እስራኤል አንድም የተባለች ቤተክርስቲያን ናት። ቤተክርስቲያን ዙሪያዋ ላይ ውስጧ እንደ እሳት የሚያንቦገቡግ እንደ እሳት የሚባላ ብዙ መከራ አለባት። መቼም ግን ክርስቲያኖች አንጠራጠር፣ እሳቱ ግን ቤተክርስቲያኒቷን ሊያጠፋት አይችልም። በፍጹም ሊያጠፋት አይደለም፣ በፍጹም እንዲሁ ጠባሳ እንኳን ሊጥልባት አይችልም። ለምን መሰላችሁ? አሁን የሙሴ ንጸጳጦስ እላዩ ላይ እሳቱ የነደደበት ነው ብያችኋለሁ አይደል? እየሰማችሁ ነው? ልብ ብላችሁ ስሙኝ አደራ ባካችሁ። እዚህ ጋር አሁን 3 ቁጥቋጦ አስቀምጥን ልበላችሁ። ከሶስቱ መካከል አንዱ እላዩ ላይ እሳት ይነድበታል። ከሶስቱ መካከል ትኩረታችሁን ስቦ ምንድነው እየተከናወነ ያለው ብላችሁ ትኩረታችሁን የሚስበው የትኛው ሐመልማል ምን ያረጋበት? እንደዚሁ ሁሉ እኛ ራሳችን ትኩረት አንስጣት እንጂ እኛ ራሳችን የቤተ ክርስቲያንን ክብሯንና ቦታዋን አንወቀው እንጂ እሳት ቢነብድባት ብታዩ እየከሰመች እየጠፋች እንዳይመስላችሁ ይላል ሊቃውንተ ቤተ ክርስቲያን። እሳት ሲነድባት ብታዩ በመከራ ተከባ ብትመለከቱ እንዲያውም ትኩረታችሁን ስባ እንዴት ነው በመከራ ውስጥ ሆና ያልጠፋችሁ? እንዴት ነው ይሄ ሁሉ ነገር እየዘነበባት ያልከሰመችው? እንዴት ነው ይሄ ሁሉ ጦር እየተወረወረባት ደምታ ቆስላ ያልተመለከትናት ብላችሁ ይሄቺ ትኩረት የሳበቻችሁ ቤተክርስቲያን ገብታችሁ ተጠለሉ። እሱ እሳቱ ያላቃጠላት ከሆነ እንዴት እናንተ እሳቱ ይበላችኋል ይላሉ። የቤተክርስቲያን እሳትን ካላጠፋ እንዴት ነው ያ እሳት እኛን የሚያጠፋ? እንዲያውም ሙቀት ይሆነናል እንጂ እንዲያውም የሚመጣው መከራ የሚመጣው ችግር እኛን ራሳችንን ያበረታናል እንጂ። አንደኛው ትርጉም ይሄ ነው። ሁለተኛው ጸጳጦሱ የሚወክለው ትርጉም ልባቸው ያላስተካከለው መከራ ነው። እስኪ ልባቸው በሉ እንጂ ያላስተካከለው መከራ። እሳቱ የመከራው ምሳሌ ነው። ቁጥቋጦ የልባቸው ምሳሌ ነው። እሳቱ ቁጥቋጦ ላይ ይነዳል ግን አልበለው። እንደዚህ ሁሉ አንዳንድ ሰው መከራ የማያስተካክለው ሰው አለ። የሚያየው የሚሰማው የሚያደምጠው ነገር በሙሉ ምንም የማይመስለው በጣም የሚያሳዝን ነገር ልንገራችሁ። አሁን ብቻ ሳይሆን ከተወሰኑ ጊዜያት በኋላ የሰው መሞት ለምደነዋል። የቤተ ክርስቲያናት መቃጠል ነገር ለምደነዋል። የአገልጋዮች እንዲህ ባለ ነገር ውስጥ በተለያየ ነገር ውስጥ መሆን ለምደነዋል። እንዲህ ያክል ካህናት ታረዱ፣ ዲያቆናት እንዲሆኑ፣ ቤተ ክርስቲያን ወደመች፣ እንዲህ ያክል ሰው ሞተ ምናምን ሲባል አንዳንዶቻችንማ ስንት ሰው ሞተ እንላለን። ትላንትና 20 ሆኖ ዛሬ 10 ከሆነ ምን ትላንትና 20 ሰው ሞቷል ነበር እንዴ እንላለን። እያነጻጸርን ማለት ነው። ለመድ ነው ይሄንን ሁሉ መከራ እግዚአብሔር እኮ የሚያመጣው ለምደነው እንደዚሁ እንድንል አይደለም። ይሄ እንደ አለት ድንድን ያለውና አልሰበር ያለው ልባችን እኮ እንዲሰበር ነው። ግን አያችሁት እንደ ጸጳጦሱ የሚነደው መከራ የኛንም ልብ አልሰበረው። እግዚአብሔር እኮ ልብ ብላችሁ ስሙ ክርስቲያኖች፣ ግብፃውያንን አሸንፎ ህዝቡን ነፃ ሊያወጣ ሲል የላካቸው መቅሰፍቶች ግብፃውያን ላይ ያለውን የእግዚአብሔርን ኃይል እኮ ለማሳየት ብቻ የተላኩ አይደለም። እግዚአብሔር የሚያረገውን ነገር አይተው ግብፃውያን ልባቸው ተሰብሮ ጣዖታቸውን ትተው እግዚአብሔር እንዲያመልኩ ነበር። ዛሬ ከስንት ዓመታት በፊትም ከስንት ዓመታትም ቀድሞም ሲወርድብን የነበረው መከራ በሙሉ እንዴት ሰው ልቡ አይሰበርም? እንዴት ሰው ይሄ ሁሉ የሆነው በእኔ ኃጢአት ነው አይልም? እንዴት ሰው ይሄ ሁሉ የሆነው እኔ ባጠፋ ነው አይልም? አሁንም እርስ በርስ እንወነጃጀላለን። አሁንም እርስ በርስ የሰው ኃጢአት እየተጠቋቆምን እንዲህ ነው እንደዛ ነው እንላለን። አሁንም የራሳችንን በደል አይተን ንስሐ ከመግባት ይልቅ ያልገቡ ሰዎች እየታዩን ራሳችንን ሳንመለከት የንስሐ ጊዜያችን ያንስብናል። ጸጳጦስ ማለት ይሄ ነው። እግዚአብሔር የሚያመጣው መከራ ልባችንን ሊሰብሩ ያስፈልጋል። ቤታችን እኮ የሚያስጨንቀን እዚህ ቤተ ክርስቲያን እየመጣን የምናነባበት ነገር መከራ በሙሉ ልብህን መስበሪያ እኮ መንገድ ነበር። ልብህን መስበሪያ ነው፣ ሌላ ምንም አይደለም። ጠልቶ አይደለም፣ እግዚአብሔር ተጸይፎ አይደለም፣ ትቶ አይደለም፣ ረስቶ አይደለም። ልብህ ግን አልሰበር ያለው ምን ያርግ? ሲያበላን ጠገብን፣ ሲያጠጣን ረክተን ረሳ ነው። ስለዚህ ስንራብ ስንጠማ መከራ ሲመጣ ልባችን እንዲከፈት እኮ ነው። እኛ ግን ተገልብጠን ምን ነው ረሳን ብለን አሁንም እናማራለን። እግዚአብሔር እውነት ልቡናችንን ለሁላችን ይስበርልን። ሌላ ምንም አይባል።
ሶስተኛው በጸጳጦሱ ያየነው ትልቅ ቁም ነገር ደግሞ ምን መሰላችሁ? የአምላክን ሰው መሆን ነው። እስኪ የአምላክ ሰው መሆን በሉ። የአምላክ ሰው መሆን ነው። እሳቱ የመለኮት ምሳሌ ነው። ቁጥቋጦ የትስብእት ወይንም ደግሞ የሥጋ ምሳሌ ነው። እሳቱ ቁጥቋጦ ላይ የነደደ ቁጥቋጦን እንዳላጠፋው ሁሉ መለኮትም በሥጋ ባደረ ጊዜ ላይ የሥጋን ጠባይ ባህሪ ላለማጥፋቱ መለኮቱ ያለው እርጥበት እሳቱን አለማጥፋቱ መለኮት ያደረበት ሥጋም ሥጋ እኔ ውስጥ አድረሃል ብሎ የመለኮትን ባህሪ ላለማጥፋቱ ለተዋህዶ ምሳሌ ነው። ሙሴን ያሳየው የአምላክ ሰው መሆንን ምስጢር ነው ማለት ነው። አየህ ሰው ለእግዚአብሔር ሲቀርብ እንኳን አሁን የሚሆነውን ይቅርና ነገ የሚመጣውን ያሳየዋል። ሰው እንዴት ለእግዚአብሔር ሳይቀርብ ነገ ይሄ ይመጣል እየተባለ ሲነገር ጆሮ ትሰጣላችሁ? ክርስቲያኖች ብዙ ትንቢት እኮ ነው የሚነገረው 2018 19 20 30 እየተባለ እንደው ትንቢቱን ከመስማታችን አስቀድመን ይህ ሰው ከእግዚአብሔር ጋር ተጠግቷል ወይ ብለን መጠየቅ አለብን። ሙሴ ከእግዚአብሔር ጋር ስለሆነ ጫማውን ስላወለቀ ትላንትና ያደርገው የነበረውን ልምድ በሙሉ አውጥቶ ለመጣል ስለቆረጠ እግዚአብሔር የነገውን አሳየው። የዛሬ ኃጢአተውን ያልሰው ሰው እንዴት ነገ ስለሚኖረው ጽድቅና ስለሚመጣው ነገር እግዚአብሔር ያሳየዋል? ከፍሬያቸው ማወቅ አለብን ክርስቲያኖች። ክረምቱ እንዲህ ነው በጋው እንዲህ ነው ሲባል አንሸበር፣ አንደናገጥ። እግዚአብሔር ነው የኛን ዕጣ ፈንታ የሚያውቅልን። እግዚአብሔር ነው የነገ ህይወታችንን የሚያስተካክለው። ማንም ሰው እየመጣ መሸቀጫና መነገጃማ ያደርገን እንጂ ስንቱ እኮ ነው አሁን ይሄ ትንቢት የሚመጣው እንትን ላይ ስለተነገረ ይላል። ትንቢቱን የተናገረው ሰው ማን ነው? እንደ ሙሴ ጫማውን ያወለቀ ነው? እንደ ሙሴ ስጋዊ ነገሩን የረሳ ነው? እንደ ሙሴ ትላንትና የተሰራ ኃጢአት ካለ እሱን የተወ ነው? እንደ ሙሴ አደግድጎ ለሚያየው ነገር በትህትና ራሱን ዝቅ ያደረገ ነው? እንደ ሙሴ እኔ መናገር የማልችል ኮልታፋ ነኝ ወንድሜ አሮን ይናገርልኝ የሚል ትሁት ነው? እንደ ሙሴ ለተላከበት ዓላማ እስከ መጨረሻው ድረስ የሚጸና ነው? እንደ ሙሴ ከእግዚአብሔር ዘንድ ቀርቦ በሁለቱ እጆቹ እግዚአብሔር የጻፈውን ሰሌዳ ጽላት ይዞ የሚወርድ የታመነ ሰው ነው? እንደ ሙሴ ለእግዚአብሔር አምልኮት ነው እንጂ ለራሱ ክብር የማይቆረቆር ቀናይ ነው? ረንተው ክርስቲያኖች እንጠንቀቅ በደንብ አድርገን። ልናውቅበት የምንችለው ብዙ ነገር አለ። እንዲሁ ዝም ብሎ የሚመጣው ወንዝ የሚመጣው ወላፈን አይውሰደን ዝም ብሎ። የአምላክ ሰው መሆንን አሳየው። አራተኛ ያሳየው ትልቁ ነገር የኛ የትምህርታችንን ርዕስ ነው። እስኪ ታኦዶኮስ በሉ እንጂ በሉ። አሁንም ታኦዶኮስ ማለት እኮ ወላዲተ አምላክ ማለት ነው። እስኪ ወላዲተ አምላክ በሉ። እንዲህ ነው እንጂ ማለት እንዴ ስሟን ለመጥራትማ ወደ ኋላ ማፈግፈግ የለም እንጂ ታኦዶኮስ ወላዲተ አምላክ የእናትን የእመቤታችን የድንግል ማርያምን ድንግልናዋን ያሳየው። ድንግልናዋን አሳየው። የማይጠፋውን ድንግልናዋን አምላክን መውለዷን አሳየው። ነገ የምናከብረው ቅዱስ ቄርሎስ ለዚህ ነበረ ጠበቃ ሆኖ የቆመለት። ንስጥሮስ ተነስቶ የቁስጥንጥንያ ጳጳስ ሆኖ አምላክ ሁለት ባህሪ ነው ብሎ ተነሳ። አንዱን ስራውን ሲሰራ አምላክ ነው፣ ሌላውን ሲሰራ ስጋ ነው ብሎ ከፋፈለው። እኛ ግን ይህን አናምንም አለ ቅዱስ ቄርሎስ። አምላክ ሰው ከሆነ በኋላ አንለያየውም አለ። ለትምህርት ለማስተማሪያ ፍጹም አምላክ መሆኑን ፍጹም ሰው መሆኑን ለማጠየቅ እንዲህ ነው እንደዛ ነው ልንል እንችላለን። ነገር ግን ለማስተማሪያነት የተጠቀምነውን ለማሳያነት ያነሳነውን ነገር ግን ሙሉ በሙሉ ጨምቀን ሁለት ባህሪ ነው ብለን ክብር ይግባውና አንናገርም። አንድ ባህሪ ነው። ስንት ባህሪ ነው? ድገሙት። ስንት ባህሪ ነው? አሁንም ድገሙት። ስንት ባህሪ ነው? ከሁለት ባህሪ በሉ እንጂ ስንት ባህሪ? ከስንት ባህሪ? ስንት ባህሪ? አንድ ባህሪ ነው። ፍጹም ሰው ፍጹም አምላክ ነው ስጋን ከተዋህደ በኋላ። ይሄንን ለየው ንስጥሮስ። ይሄንን ብሎ ግን አላቆመም። ክብር ይግባትና ወደ እመቤታችንም ዞረ። እሷ የወለደችው ሰውን ነው እንጂ አምላክን አይደለም ማለት። ስለዚህ ጥብቅና ቆሙላት። እንዴት ልትል ትችላለህ አለ ቄርሎስ። እሷማ ወላዲተ አምላክ ናት እንጂ የገብርኤልን ብስራት ረሳኸው ብሎ ተናገረ። ትወልጃለሽ ብሎ የነገራት እኮ ያለ ዘርአ ብእሲ ነው። ከሴት ወገን ያለ ወንድ ዘር ጸንሶ የወለደ ማንን ታውቃለህ? ማንም። እሷ ብቻ ናት። ከሴት ወገን ያለ ወንድ መጽነስ ብቻ አይደለም፣ ጸንሳ የወለደችው ከሶስቱ አካላት አንዱ የሆነ ከሷ ውጭ ማን አለ? ማንም። እሷ ብቻ ናት ያለችው። ስለሷ በግልጽ የተነገረውን አንዲትን ነገር ንስጥሮስ ግን ሲክድ ሲመለከቱ አበው አልቻሉም። ቄርሎስ አልቻለም። ቆሞ ተናገረ። እሷ ወላዲተ አምላክ ናት አለ። ዕፀ ጳጦስ አንደኛው ማሳያ ነው። የኦሪት መጽሐፍት ክርስቲያኖች ታሪክ ብቻ አይደሉም።
የኦሪት መጽሐፍቶች የብሉይ ኪዳን መጽሐፍት በሙሉ ለሐዲስ ኪዳን ትርጓሜዎች ናቸው፣ ትንቢቶች ናቸው። ስለ እመቤታችን ድንግልና ተወልዳ ድንግል ናት ተብሎ ከመነገሩ አስቀድሞ በሙሴ ጸጳጦስ አይተናታል። ሐመልማሉ ከነበልባሉ ስንመለከተው የእመቤታችንን ድንግልናን የሚያሳየው ድንግልናዋ አምላክን በወለደች ጊዜ አምላክን በጸነሰች ጊዜ አልጠፋባትም። እንደዚህ ሁሉ እሳቱ ሐመልማሉን አላጠፋውም፣ ሐመልማሉም እሳቱን አላጠፋውም። የእመቤታችን ድንግልና ጽኑ መሆኑን አሳየ። ይሄ ድንግልናዋ ተጠብቆ የቆየው ደግሞ ለአምላክ እናት እንድትሆን በእመቤታችን ተደርጎ ለእመቤታችን የተደረገ ምንም ነገር ለሰው ያልተደገመ ነው። ለሷ እግዚአብሔር ያረገላት ነገር በሙሉ ለሰው የማይደገም ነገር። ሌላው ሰው እናት ተብሎ ሊጠራ ይችላል፣ የአምላክ እናት አይባልም። ሌላ ሰው አጠባ ተብሎ ሊነገር ይችላል። ሰማይና ምድር ለዘረጋው ሌሎቹን ለሚመግበው አምላክ ግን ጡቱን ሰጠ ተብሎ አይነገርለትም። ሌላ ሰው ልጁን አዘለ ሊባል ይችላል። ለሷ ግን ያዘለችው ጀርባዋ ጀርባ ብቻ አይደለም፣ የኪሩቤልን ዙፋን ይበልጣል። ኪሩቤል የሚሸከሙትን አምላክ ቀና ብለው አይተውት አያውቅም። እሷ ግን የምትሸከመውን ልጇን በጀርባው ላይ አዝላው ሲጮህ እንኳን ድምፁን ሰምተዋለች። ለሷ የልጇን ለቅሶ ሰማች ተብሎ አይነገርላትም። እሷ ተራ የሆነ የልጅ ለቅሶ አይደለም የሰማችው፣ የአምላክን ጥሪውን የሰማችው።